በአውሮፓውያኑ ፌብሩዋሪ 28 2026 የተቀሰቀሰው ጦርነትና ተከትሎት የመጣው የሆርሙዝ የባህር ወሽመጥ መዘጋት ስጋት በዓለም አቀፉ ፖለቲካና ምጣኔ ሀብት ላይ ከፍተኛ ጥላን አጥልቷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን በስትራቴጂካዊ የባህር መስመር ላይ የጣለችውን እገዳ ለመስበር የአውሮፓና የእስያ አጋሮቻቸው ወታደራዊ ጥምረት እንዲፈጥሩ በጽኑ ጠይቀዋል። ሆኖም ይህ ጥሪ ከአጋሮቻቸው ዘንድ የተጠበቀውን ድጋፍ ከማስገኘት ይልቅ ጥርጣሬንና እምቢተኝነትን እንዲያስተናግዱ እያደረጋቸው ነው። ፕሬዝደንት ዶናልድ ትራምፕ ይህ የኔቶ የወደፊት ዕጣ ፈንታ ላይ ጥቁር ነጥብ ይጥላል በሚል ዛቻ የታጀበ ጥሪ ቢያቀርቡም አጋሮቻቸው ግን ጦርነቱ የኛ አይደለም በሚል ራሳቸውን እያራቁ ይገኛሉ። ኢራን በበኩሏ የባህር መስመሩን ለተመረጡ ሀገራት ብቻ ክፍት በማድረግ አሜሪካን ለብቻዋ ለማግለልና የአውሮፓ ሀገራትን በጦርነት ውስጥ እንዳይሳተፉ የማድረግ ብልህ ታክቲካዊ እርምጃ እየወሰደች እንደሆነ እየተስተዋለ ነው። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ለመሆኑ ፕሬዝደንት ዶናልድ ትራምፕ የአውሮፓንም ይሁን የእስያ አጋሮቻቸውን ሳያማክሩ ከወዳጃቸውና ካጋራቸው እስራኤል ጋር ሆነው የጀመሩትን ጦርነት ከዚያም አልፎ ጦርነቱ ያስከተለውን የሆርሙዝ ባህር ወሽመጥ መተላለፊያ መዘጋትና ስጋት አሁን ስለምን በሆርሙዝ የባህር ወሽመጥ ላይ የተደቀነውን ስጋት አጋሮቻቸውን በመያዝ ለመቀልበስ ሞከሩ? ከዚህ ጥሪ ጀርባ ያለው አደገኛ የፖለቲካ ሴራስ ምንድን ነው? የአውሮፓ ሀገራት ምላሽና የኢራን ዲፕሎማሲያዊ አካሄድ እንዲሁም ወታደራዊ ስልቶችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በቅርቡ በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተው ጦርነት ዓለም አቀፉን የምጣኔ ሀብትና የፖለቲካ መድረክ በእጅጉ እያናወጠው ይገኛል። የዚህ ውጥረት ማዕከል የሆነውና የዓለም የነዳጅ ፍሰት 1/5 የሚሆነው የሚስተናገድበት የሆርሙዝ የባህር ወሽመጥ በኢራን በኩል በተሟላ መልኩ መዘጋቱ ፕሬዝደንት ዶናልድ ትራምፕን ወደ ከፋ ዲፕሎማሲያዊ ሽኩቻ ውስጥ ከቷቸዋል። ትራምፕ ጦርነቱን የጀመሩት የሌሎችን ሀገራት ይሁንታ ሳይጠብቁ ቢሆንም አሁን ግን የባህር ላይ መተላለፊያ መስመሩን ለማስከፈት የኔቶ አጋሮቻቸውንና ሌሎች የነዳጅ ተጠቃሚ ሀገራትን መርዳት አለባችሁ በማለት እየወተወቱ ጥሪም እያቀረቡ ይገኛሉ። ይሁን እንጂ የአውሮፓ ሀገራትና የቀድሞ የአሜሪካ የቅርብ ወዳጆች የትራምፕን ጥሪ የኛ ጦርነት አይደለም በሚል በትራምፕ አካሄድ ላይ ቀዝቃዛ ውሃን እየቸለሱበት ይገኛሉ። ፕሬዝደንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ ላይ የተፈጠረውን ቀውስ ለመፍታት ዓለም አቀፍ የባህር ኃይል ጥምረት እንዲመሰረት ጥሪ አቅርበዋል። ፕሬዝደንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥን ደህንነት አለማስጠበቅ በኔቶ የወደፊት ዕጣ ፈንታ ላይ አደገኛ ሁኔታን የሚፈጥር ነው በማለት ማስፈራሪያ የሚመስል ንግግር አድርገዋል። ትራምፕ አክለውም እንደ ጃፓን፣ ደቡብ ኮሪያና ቻይና ያሉ ሀገራት አብዛኛው ነዳጃቸውን የሚያገኙት በዚህ መስመር ስለሆነ ሊያመሰግኑኝ ይገባል፣ ማመስገን ብቻ ሳይሆን ሊረዱን ይገባል ብለዋል። ዶናልድ ትራምፕ አጋሮቻቸው ለጥሪው ፈጣን ምላሽ አለመስጠታቸው እንዳስገረማቸው ገልጸው እንዲህ አይነቱ ጥሪ ሲቀርብላቸው ሀገራቱ የማይጓጉ መሆናቸው አስገርሞኛል ሲሉ የተሰማቸውን ቅሬታም እየገለጹ ነው። ፕሬዝደንቱ አጋሮቻቸውን ወደ ጦርነቱ ለመሳብ የሚጠቀሙበት ዘዴ እኛ እናንተን ለዓመታት ስንጠብቅ ቆይተናል፣ አሁን ግን እናንተ በትንሽ ነገር ልትረዱን አልፈለጋችሁም የሚል ወቀሳንም ያስከተለ ስልት ሆኗል። በእርግጥ ፕሬዝደንት ዶናልድ ትራምፕ ሀገራቱን በተለይም የእስያና የአውሮፓ ወዳጆቻቸውን በሆርሙዝ የባህር ወሽመጥ ላይ አስፈላጊው ተሳትፎ እንዲኖራቸው ያቀረቡት ጥሪ ከበስተኋላው ሦስተኛውን የዓለም ጦርነት የመቀስቀስ አዝማሚያን የሚፈጥር ዓላማ ያለውና ምናልባትም ኢራን፣ አሜሪካና እስራኤል እያደረጉት ያለው ጦርነት ዓለም አቀፋዊ መልክን እንዲይዝ የሚጋብዝ ሆኖ እየተስተዋለ ነው። የአውሮፓ ሀገራት ግን ለዚህ የትራምፕ ጥሪ የሰጡት ምላሽ እጅግ የዘገየና ጥንቃቄ የተሞላበት መሆኑ እየተስተዋለ ይገኛል። የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪየስ የትራምፕን ጥያቄ ውድቅ በማድረግ
ይህ የእኛ ጦርነት አይደለም፣ እኛ አልጀመርነውም ሲሉ እቅጩን ተናግረዋል። አክለውም ትራምፕ ኃያሉ የአሜሪካ የባህር ኃይል ሊያደርገው ያልቻለውን ጥቂት የአውሮፓ የጦር መርከቦች ምን እንዲያደርጉ ይጠብቃሉ በማለት የትራምፕን ጥያቄ ውድቅ አድርገዋል። የጀርመን መንግስት ቃል አቀባይ በበኩላቸው ጦርነቱ ከኔቶ ጋር ምንም አይነት ግንኙነት እንደሌለው በግልጽ ተናግረዋል። በሌላ በኩል ደግሞ የብሪታንያው ጠቅላይ ሚኒስትር ሰር ኬር ስታርመር አገራቸው ወደ ሰፊ ጦርነት እንደማትገባ ገልጸው ምናልባት ቀደም ብለው በቀጠናው የሚገኙ የፈንጂ አዳኝ ድሮኖችን ወይም ማይን ሃንቲንግ ድሮንስ ከመጠቀም ውጭ ቀጥተኛ ወታደራዊ ተሳትፎ እንደማይኖራቸው ጠቁመዋል። በሌላ በኩል ደግሞ የፈረንሳይና የጣሊያን አቋምም ተመሳሳይ ሲሆን የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ አውሮፓ ማለቂያ ለሌለው ጦርነት ፍላጎት የላትም፣ እጇን ማስገባትም አትፈልግም በማለት የአህጉሪቱን አቋም አንጸባርቀዋል። ይህንንም ተከትሎ ፕሬዝደንት ዶናልድ ትራምፕ ለጥሪያቸው አዎንታዊ ምላሽ ያልሰጡትን ሀገራት በከፍተኛ ሁኔታ እየተቹ ይገኛሉ። ለ40 ዓመታት ስንጠብቃችሁ ኖረናል፣ አሁን ግን እርዳታ ስንፈልግ እናንተ የላችሁም በማለት አጋሮቻቸውን ከሃዲ እንደሆኑ አድርገው ፈርጀዋቸዋል። በተለይም 45,000 የአሜሪካ ወታደሮች ጥበቃ የሚያደርጉላቸው ሀገራት ማለትም እንደ ደቡብ ኮሪያና ጃፓን ያሉ ሀገራት ፈንጂ አዳኝ መርከብ አላችሁ ወይ ተብለው ሲጠየቁ መግባት አንፈልግም ማለታቸው ፕሬዝደንት ዶናልድ ትራምፕን በእጅጉ አስቆጥቷቸዋል። ትራምፕ እኛ በዩክሬን ረድተናቸዋል፣ ዩክሬን ከኛ በሺዎች የሚቆጠሩ ማይሎችን ርቃ ትገኛለች፣ አሁን ግን እነሱ ይረዱን እንደሆነ እናያለን በማለት የዩክሬንን እርዳታ እንደ ቁማር መጫወቻ ካርድ እየተጠቀሙበት ይገኛሉ። ይህ የዶናልድ ትራምፕ አካሄድ አጋሮቻቸውን በማስገደድ ወደ ጦርነቱ ለመጎተት የሚደረግ የዲፕሎማሲ ጫና አካል ተደርጎ ይወሰዳል። በሌላ በኩል ደግሞ ኢራን በሆርሙዝ የባህር ወሽመጥ ላይ የምትከተለው ዘዴ እጅግ ስልታዊና አሜሪካን ለብቻዋ የሚያገል እንደሆነም እየተስተዋለ ነው። ኢራን የባህር ላይ መተላለፊያውን ለሁሉም ሀገራት ዝግ አላደረገችም። ይልቁንም ለአሜሪካና ለቅርብ አጋሮቿ ብቻ ዝግ በማድረግ እንደ ቻይና፣ ህንድ፣ ቱርክና ፓኪስታን ያሉ ሀገራት መርከቦች እንዲያልፉ እየፈቀደች ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደገለጹት በርካታ ሀገራት የመተላለፊያ ፈቃድ እንዲሰጣቸው ጠይቀዋል። ላብነትም የፓኪስታንና የህንድ የነዳጅ ጫኝ መርከቦች በቅርቡ በሰላም ማለፋቸውን አንስተዋል። ይህ የኢራን ዘዴ አሜሪካን ብቸኛ ጠብጫሪ አድርጎ ለማሳየት እንዲሁም የአሜሪካ አጋሮች በኢራን ላይ በሚደረገው ጦርነት እንዳይሳተፉ ለማበረታታት የታለመ ስልታዊ አካሄድ ነው። አገራት ከኢራን ጋር በዲፕሎማሲያዊ መንገድ ከተነጋገሩ የነዳጅ ፍላጎታቸውን ማሟላት እንደሚችሉ በማሳየት የአሜሪካን የጥምረት ጥሪ ዋጋ ቢስ እያደረገችው ትገኛለች ኢራን። በአንጻሩ ደግሞ የኢራን እስላማዊ አብዮታዊ ዘብ ወይም IRGC በባህር ዳርቻው ላይ ያስቀመጣቸው ሚሳኤሎች፣ ድሮኖችና የባህር ውስጥ ፈንጂዎች የሆርሙዝ ባህር ወሽመጥን ሙሉ በሙሉ ለመቆጣጠር አስችለውታል። የቀድሞው የብሪታንያ የመከላከያ ኤታማዦር ሹም ጀነራል ሰር ኒክ ካርተር እንደሚሉት ከሆነም ኢራን ግርግር ለመፍጠር በርካታ አማራጮች አሏት። በተለይም የባህር ውስጥ ፈንጂዎችን የማጽዳት ሥራ እጅግ ፈታኝ መሆኑን ገልጸዋል። አሜሪካና አጋሮቿ ላለፉት 10 ዓመታት በፈንጂ አዳኝ መርከቦች ላይ በቂ ኢንቨስትመንት ወይም ዋለ ንዋያቸውን አላፈሰሱም። እንደ አውሮፓውያኑ አቆጣጠር በ1991 በኩዌት የነበረውን የባህር ውስጥ ፈንጂ ለማጽዳት 51 ቀናት ወስዶብናል ያሉት ጀነራል ካርተር አሁን ያለው የኢራን አቅም ከዚያ በእጅጉ የላቀ መሆኑንም አስጠንቅቀዋል። ይህ ደግሞ አሜሪካ መርከቦችን አጅባ ለማሳለፍ የምታደርገውን ሙከራ እጅግ አደገኛ ያደርገዋል። ፕሬዝደንት ዶናልድ ትራምፕ በበኩላቸው ጦርነቱ በጥሩ ሁኔታ እየሄደ መሆኑን እየገለጹ ይገኛሉ። እስካሁንም ከ7,000 በላይ የኢራን የንግድና ወታደራዊ ኢላማዎች መመታታቸውን፣ 100 የኢራን የባህር ኃይል መርከቦች መውደማቸውንና የኢራን የሚሳኤል አቅም በ90 በመቶ መቀነሱን ገልጸዋል። ይሁን እንጂ ይህ ስኬት እውነተኛ ከሆነ ለምን አጋሮቻቸውን በጣም ትንሽ ለሆነ ጥረት ወይም ቬሪ ስሞል ኢንዴቨር እርዱኝ እያሉ እንደሚሉ ግልጽ አይደለም። ዶናልድ ትራምፕ ከጥቂት ቀናት በፊት
የማንንም እርዳታ አንፈልግም፣ ጦርነቱን ቀድሞውንም አሸንፈናል ሲሉ የነበረ ቢሆንም አሁን ግን አቋማቸውን ቀይረው ሀገራትን መለመንና መውቀስ መጀመራቸው ጦርነቱ ካሰቡት በላይ እየከበዳቸው መሆኑን ያሳያል። የነዳጅ ዋጋ ከ40 እስከ 50 በመቶ መጨመሩ እንዲሁም የዓለም ምጣኔ ሀብት መናጋቱ በትራምፕ ላይ ከፍተኛ ጫናን እየፈጠረም ይገኛል። ከዚህ ጋር በተያያዘም በጦርነቱ ሳቢያ በኢራን ውስጥ 3.2 ሚሊዮን ሕዝብ መፈናቀሉንና በርካታ ንጹሐን ዜጎች መሞታቸውን የተባበሩት መንግስታት ድርጅትና የአምነስቲ ኢንተርናሽናል ሪፖርቶች እየጠቆሙ ነው። በተለይም በአሜሪካ የአየር ድብደባ በሚናብ የሚገኘው የሴቶች ትምህርት ቤት ተመትቶ 170 ሕፃናት መሞታቸው ዓለም አቀፍ ውግዘትን አስከትሏል። ይህ የንጹሐን እልቂት የአውሮፓ ሀገራት ከትራምፕ ጎን ለመቆም ያላቸውን ፍላጎት ይበልጥ እንዲቀንስ አድርጎታል። የጀርመኑ ቻንስለር ፍሬድሪክ ሜርዝ ቃል አቀባይ እንደተናገሩት ከሆነ ኔቶ የተቋቋመው ሀገራትን ለመከላከል እንጂ አንድ አጋር በራሱ ምርጫ ለጀመረው ጦርነት ሌሎችን ለማስገደድ አይደለም። ይህ አባባል በአሁኑ ወቅት በአሜሪካና በአውሮፓ መካከል ያለውን ጥልቅ የዲፕሎማሲ ልዩነት ፍንትዋ አድርጎ አሳይቷል። እናም የሆርሙዝ የባህር ወሽመጥ ቀውስ የትራምፕን አሜሪካ ፈርስት ወይም አሜሪካ ትቅደም ፖሊሲ ለከፍተኛ ፈተና ዳርጎታል። ትራምፕ አጋሮቻቸውን ሲያጣጥሉና ሲያንቋሽሹ ቆይተው ዛሬ ግን በራሳቸው ፈቃድ ለጀመሩት ጦርነት እርዳታ መጠየቃቸው በዲፕሎማሲው መድረክ ታማኒነታቸውን እያሳጣቸውም ይመስላል። ኢራን በበኩሏ የአሜሪካን አጋሮች በመለየትና ለተወሰኑ ሀገራት መተላለፊያ በመፍቀድ አሜሪካን የማግለል ስራዋን ውጤታማ በሆነ መንገድ እየተገበረች ትገኛለች። የዓለም የነዳጅ ዋጋ እየናረ በሄደ ቁጥርና የአውሮፓ ሀገራት ይህ የኛ ጦርነት አይደለም የሚለውን አቋማቸው ባጸኑ ቁጥር ፕሬዝደንት ዶናልድ ትራምፕ ጦርነቱን ብቻቸውን ለመቀጠል ወይም ወደ ድርድር ለመምጣት የሚገደዱበት ሁኔታ ሊፈጠር ይችላል። የሆርሙዝ የባህር ወሽመጥ መዘጋት ለትራምፕ ወታደራዊ ድል ብቻ ሳይሆን የዲፕሎማሲና የምጣኔ ሀብት ሽንፈት ሊሆንባቸው እንደሚችልም እየታየ ነው። ከዚህ ባሻገርም ባለፉት ጥቂት ሳምንታት የታየው ሁኔታ እንደሚጠቁመው ትራምፕ የአጋሮቻቸውን ድጋፍ ለማግኘት የሚያደርጉት ጥረት እስካሁን ፍሬ አላፈራም። እንደ ጃፓን፣ አውስትራሊያ፣ ፖላንድና ስፔን ያሉ ሀገራት ወታደራዊ መርከቦችን የመላክ ፍላጎት እንደሌላቸው በይፋ አስታውቀዋል። የኔዘርላንድስ ጠቅላይ ሚኒስትር ሮብ ጀተንም በአጭር ጊዜ ውስጥ ስኬታማ ተልዕኮ ማከናወን እጅግ አስቸጋሪ መሆኑን ገልጸዋል። ፕሬዝደንት ዶናልድ ትራምፕ ግን አሁንም በርካታ ሀገራት በመምጣት ላይ ናቸው ወይም they are on the way በማለት ተስፋቸውን አልቆረጡም። ይሁን እንጂ የትኞቹ ሀገራት እንደሆኑ ስም ለመጥቀስ ፈቃደኛ አይደሉም። ይህ ምናልባትም ትራምፕ ሁኔታውን ለማሳመር የሚጠቀሙበት የተለመደ ንግግር ሊሆን ይችላል ተብሎ ተጠርጥሯል። በሌላ በኩል ደግሞ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ ኢራን ዳር ድንበሯን ለመከላከልና ሕልውናዋን ለማስጠበቅ ለማንኛውም ጦርነት ዝግጁ መሆኗን እንዲሁም ጦርነቱን አስፈላጊ እስከሆነ ድረስ እንደምትገፋበት ተናግረዋል። ይህ የኢራን ጽናትና የአሜሪካ አጋሮች አለመተባበር የሆርሙዝ ቀውስ በቀላሉ የማይፈታ መሆኑን ያሳያል። የዓለም ምጣኔ ሀብት ከዚህ በላይ የነዳጅ ዋጋ መናርን ሊሸከም ስለማይችል በቀጣዮቹ ሳምንታት የሚወሰዱ እርምጃዎች ዓለምን የኃይል አስተላለፍ ሊቀይሩ ይችላሉ። ትራምፕ አጋሮቻቸውን መርዳት አለባችሁ እያሉ በሚወርፉበት በዚህ ወቅት አጋሮቻቸው ደግሞ ስትጀምር አልጠየቀንም፣ ስትጨርስም አታዝዘን የሚል መልእክት እያስተላለፉ ይገኛሉ። ይህ ሽኩቻ የኔቶንና የሌሎችን ዓለም አቀፍ ጥምረቶች የወደፊት ዕጣ ፈንታ ጥያቄ ውስጥ የሚከት ሆኖ ተደቅኗል። እናም የሆርሙዝ ባህር ወሽመጥ ቀውስ የትራምፕ አስተዳደር በዲፕሎማሲያዊ ረገድ ምን ያህል እንደተገለለ የሚያሳይ አጋጣሚ ተደርጎ ተወስዷል። ጦርነቱን ያለ አጋሮች ድጋፍ መጀመርና አሁን ግን ድጋፍ ፍለጋ መንከራተት የስትራቴጂ ስህተት መሆኑን ብዙ ተንታኞች ይስማሙበታል። ኢራን በበኩሏ ከኔ ጋር በሰላም መነጋገር ትችላላችሁ የሚል መልእክት ለአሜሪካ አጋሮች በመላክ የትራምፕን ወታደራዊ ጥምረት የማፍረስ ስራዋን በብቃት እየተወጣች ነው። ጦርነቱ ወደፊት ወዴት እንደሚያመራ ባይታወቅም የሆርሙዝ የባህር ወሽመጥ ግን አሁንም እንደተዘጋ ነው። በተለይም ለአሜሪካና ለአጋሮቿ የዓለም ምጣኔ ሀብትም በዚያው ልክ እየደማ ይገኛል። ፕሬዝደንት ዶናልድ ትራምፕ በአንድ በኩል አሸንፊያለሁ እያሉ በሌላ በኩል እርዱኝ ማለታቸው በኢራን ምድር የተጀመረው ጦርነት በአሸናፊነት ለመደምደም ገና ረዥም መንገድ እንደሚቀረው ማሳያ ነው።
በሌላ በኩል ደግሞ የሆርሙዝ ባህር ወሽመጥ ቀውስ የትራምፕን አሜሪካ ፈርስት ወይም አሜሪካ ትቅደም የሚል የውጭ ጉዳይ ፖሊሲ ለከፍተኛ ፈተና ዳርጎታል። ትራምፕ አጋሮቻቸውን ሲያጣጥሉና ሲያስፈራሩ ቆይተው አሁን ግን እርዳታ ፍለጋ ወደ እነዚሁ ሀገራት መመለሳቸው በዲፕሎማሲው ረገድ ሽንፈት ተደርጎ ሊወሰድ ይችላል። ኢራን በበኩሏ የባህር ወሽመጡን ለተመረጡ ሀገራት ክፍት በማድረግና አሜሪካን በማግለል ረገድ የላቀ ብልሃትን እያሳየችም ተፈጻሚ እያደረገችም ትገኛለች። የዓለም የነዳጅ ዋጋ ከ40 እስከ 50 በመቶ መጨመሩ እንዲሁም የምጣኔ ሀብት ስጋት ላይ መውደቁ ጦርነቱ ፈጣን መፍትሄ ካልተገኘለት ጉዳቱ ለአሜሪካ ብቻ ሳይሆን ለመላው ዓለም እንደሚተርፍ ግልጽ ሆኗል። ሆኖም ግን አጋሮች ለትራምፕ ጥሪ ያላቸው አይሆንም ባይነት ቀውሱን በወታደራዊ ኃይል ብቻ ለመፍታት የማይቻል መሆኑን እንዲሁም አሜሪካ ራሷ በጫረችው እሳት ውስጥ ብቻዋን እየተቃጠለች መሆኗን ይጠቁማል። በአንጻሩ ደግሞ በኢራን ውስጥ በደረሰው ጥቃት የ170 ሴት ተማሪዎች ሕይወት ማለፉን የአምነስቲ ኢንተርናሽናል ሪፖርት ማድረጉና በሁለቱም ወገኖች በሺዎች የሚቆጠሩ ሰዎች መሞታቸው የጦርነቱን ሰብአዊ ቀውስና አሳሳቢነት ይበልጥ ያጎለዋል። ፕሬዝደንት ዶናልድ ትራምፕ ግን አሁንም 7000 የኢራን ኢላማዎችን ደምስሰናል በሚል ወታደራዊ ስኬታቸውን ለዓለም እያስተጋቡ ነው። ነገር ግን የሆርሙዝ ባህር ወሽመጥ እንደተዘጋ መቀጠሉና የዓለም አቀፍ ጥምረት አለመመስረቱ የትራምፕን የድል ዜና ጥያቄ ውስጥ ይከተዋል። ጦርነቱ ወደ ከፋ ደረጃ ከመሸጋገሩ በፊትም አሜሪካ ከአጋሮቿ ጋር ያላትን ግንኙነት ማደስ ወይም ከኢራን ጋር ወደ ድርድር ጠረጴዛ መመለስ የሚኖርባት ይመስላል። ያ ካልሆነ ግን የሆርሙዝ ቀውስ የትራምፕ አስተዳደር ትልቁ ቅዠት ሆኖ ሊቀጥል ይችላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።